መስመር ላይ ኮሎኔል መኮንን ተስፋለ ሰላም ጤና ይስጥልኝ ኮሎኔል እንዴት ነህ? ጤና ይስጥልኝ አይቼው እንደምን ነህ? ሁሉ ሰላም አማን ነው? አማን ነው እንዴ ሐማስ አሁንም አልሄድም እያለ ነው። መካከለኛው ምስራቅ አይደለም ያለ ነው። በጣም በሚገርም ሁኔታ ከጥቅምት 6 2023 በፊት ሐማስ እንግዲህ ምን ሲያደርግ ነበር ሁላችንም እናስታውሳለን። በተለይ እነዚህ ቀላል በአየር ላይ የሚንሻፈፉት ፊኛዎችን ተቀጣጣይ ፈንጂ ቦምብ በማጥመድ ወደ ክልላችን በመላክ ታስታውሳለህ ስንት የእህል ማሳዎች እንደተቃጠሉ ስንት ቤቶች ላይ ጉዳት እንደደረሰ የምናስታውሰው ሁኔታ ነውና ያን ነገር አሁን እንደገና መመለስ ጀምሯል። ጠቅላይ ሚኒስትሩ ከመከላከያ ሚኒስትሩ ጋር ሆነም እየዛቱ ነው። ይሄ ነገር ተገቢ ነው ወይ? ተገቢ ነው የሚለው ሌላ ጥያቄ ነው። ሐማስ አለው ለማለት የጀመርነው ጥቅምት 7 23 ይሁን እንጂ አሁንም ሐሳባችን ማኒፌስቶችን ኢዲዮሎጂያችን አልቀየርንም በሚል ሁኔታ ሰሞኑን ፍኛዎችን ወደ እስራኤል ሀገር በተለይ ወደ ደቡቡ ሰፈሮቻችን መላክ ጀምሯል። ይህ ሁኔታ በአሁኑ ሰዓት ፍኛዎች ብቻ ናቸው። ቀጥሎ ነዳጅ እና ማሳዎችን የሚያቃጥሉ እሳቶች ይኖሩታል አይኖሩትም ሌላ ጥያቄ ነው። ሆኖም ግን ለየት ባለ ሁኔታ ባለፈው ከጥቅምት 7 በፊት የነበረው እናውቃለን ስንት ማሳዎች እንደተቃጠሉ እውነት። ከዛም ሮኬቶችና ሚሳይሎችን የተኮሱበት ጊዜም ነበር። አሁን ግን ለተለየ ሁኔታ ጠቅላይ ሚኒስትሩም ሆነ መከላከያ ሚኒስትሩ በእነዚህ ሰፈሮች በተለይ መካከለኛው አዛ ባሉ ሰፈሮች ላይ እነዚህ ፍኛዎች መውጣታቸው ከታወቀ ጀምሮ መከላከያ ትዕዛዝ ተቀብሏል። ማንኛውም በዛ አካባቢ የሚያስተኩስ ፍኛዎችን ቀጥታ ግደላ እንዲደረግበት ካልሆነም መከላከያ በእነዚህ ቦታዎች ገብቶ ስራው እንደሚሰራ ተነግሯል። ሆኖም ግን ይህ ሁኔታ ከነገ ወዲያ ይቆማል የሚል አቋም የለኝም። እንደው አንዳንዶች እንደዚህ የሚሉ አሉ። መከላከያ ወይም ጠቅላይ ሚኒስትሩ አሁን ማስጠንቀቂያ መስጠታቸው ትክክል አይደለም። እነኚህ ፍኛዎች ወደ ተኮሱባቸው ቦታዎችን መምታት ነበር። ከዛ በኋላ ግን ያየ ተቀጣ እንደማለት ያህል ያን ነው ማድረግ የነበረባቸው እንጂ ይሄ ቁጭሎ መዛትና መመሪያ እንዲህ አታርጉ ብሎ ማለት ሐማስና ወይም የሱ ግብረ አባሮች አይሰሙም አያዳምጡም የሚሉም አሉ። እንዴት ታያለህ አንተ? አንደኛ እንግዲህ ሁሉም ሰው ማለት ይችላል የመከላከያን መረጃዎችና ማስረጃዎችን በትክክል ማወቅ ያስፈልጋል። እነዚህ ፍኛዎች በሚወነጭፉባቸው ቦታዎች ምን አይነት ህዝብ ነው ያለው? የት ሆነው ነው የሚሰዱት? ይሄ ነገር ደህንነት ስራውን ማቅረብ አለበት። ሆኖም ግን በተለየ ሁኔታ ባለፈው ጊዜ 2 ዓመት 3 ዓመት ብዙ ማስታወቂያዎች ሲቃጠሉ ነው። በአሁኑ ሰዓት ግን ቀጥታ መልስ ነው የተሰጠው። አሁንም ቢሆን መከላከያ ትዕዛዝ ተቀብሏል። ይህን ነገር ለማድረግ መረጃና ማስረጃ እስካለው ድረስ ይሄን ያደርጋል። ሐማስ ይሄን ይተዋል አይተውም። ሐማስ እንደምታውቀው ባለፈው 2 ዓመት መሰለኝ በነበረው ካታር በነበረውና በጠቅላይ ሚኒስትሩ በኩሽነር ንግግር ላይ ጠቅላይ ሚኒስትሩ 15 ነጥቦችን አልቀበልም የሚል አባባል አድርገዋል። እነዚህ ነጥቦች ግን የምቀበለው ግን አንደኛ ሐማስ ግዛቱን ሲተው ነው፣ ሁለተኛ ሐማስ ትጥቁን ሲፈታ ነው፣ ሶስተኛ ዋሻዎችና ትጥቆችን የሚቀማው አካል የአሜሪካ ጦር ኃይል መሆን አለበት። ሐማስ ውስጥ ምንም አይነት መሳሪያ ወይ አዛ ውስጥ ምንም አይነት መሳሪያ መቅረት የለበትም የሚል አባባል አላቸው። ያንን ላለመቀበል ሐማስ እንደምታውቀው እንግዲህ በአሁኑ ሰዓት መካከለኛው አዛ ላይ ነፃ ነው፣ በነፃ እየተንቀሳቀሰ ነው። ወጣቶችን እየመለመለ አለው ለማለት ልምምድም እያደረገ ነው፣ እየዛተም ነው። ሆኖም ግን አይሞት ባይ ተጋዳይ እንጂ ተፈርዶበታል። ጀነራል ኩሽነር የአሜሪካው ፕሬዝዳንት ልዩ ወኪል በእስራኤል ሀገር እንዳሉት በአሁኑ ሰዓት ለ3 ወር ያህል ጊዜ ለሐማስ ሰጥቶታል። በዚህ 3 ወር ውስጥ ይሄን ስምምነት ካልተቀበለ እኛ የእስራኤል መከላከያ ኃይል
ገብቶ ስራውን እንዲሰራ እንፈቅድለታል ብለዋል። በዚህ በኩል አሜሪካም ተስማምታለች፣ ካታርም ተስማምታለች። አንድ የቀረው በአሜሪካ የሚመራው አዛን መልሶ ለመገንባት የሚለው አካል ይህን ስራ መተግበር ብቻ ነው። ያ እስካልሆነ ድረስ ሐማስ አለው ለማለት ምንጊዜም ቢሆን እንዲያውም በፊኛ መተው ይገርመኛል። ፈንጆችን መተኮስ ይችላል፣ አለው አቅም፣ ጉልበት አለው። ዋሻዎች የቀበራቸው ማውጣት ይችላል። ሆኖም ግን በስጋት የተነሳ እንጂ ምናልባት ሚሳይሎች ቢተኮሱ፣ ራኬቶች ቢተኮሱ ምንም አይነት እንደዚህ አይነት መወላወል አይኖርም። ቀጥታ የሚጎዳው የአዛ ህዝብና የአዛ ህብረተሰብ ነው። ለዛ መሰለኝ ጠቅላይ ሚኒስትሩም መከላከያም በአሁኑ ሰዓት በተለይ በዳንያ በሚባለው ሰፈር ላይ መከላከያ ገብቶ አሰሳ እንዲያደርግና ፍተሻ እንዲያደርግ ትዕዛዝ ተቀብሏል። ይህም እየተገበረ መስሎ ይታየኛል። ነገሩ ውስብስብ ነው። በአንድ ቀን የሚያልቅ አይደለም፣ በሁለት ቀን የሚያልቅ አይደለም። ብዙ ጊዜ ይፈጃል። ይህ አካል በነቶሊ ብረር የሚመራው አካል ስራውን እስካልጀመረ ድረስ የሰላም ኮሚቴው ስራውን እስካልጀመረ ድረስ ሐማስ አለው ለማለት የኢራንን ትዕዛዝ ለመፈጸም የካታርን ትዕዛዝ ለመፈጸም ምን ጊዜም ዝግጁ ነው። ምናልባት እድል ተሰጥቶትም ይሄን ነገር ሰላሙን ካልተቀበለ እሱ የሚወገድበትና አዛ ለሌላ ገዥ እንደምትሰጥ አልጠራጠርም። ይሄ ግን ጊዜ ይወስዳል፣ ትዕግስትም ይጠይቃል። አዎ ልባት መሰጠት ከወዲሁ ኃይል ማሳየት ያስፈልጋል የሚል አመለካከትም ስላለ ነው። ምክንያቱም ይሄ አሁንም ወጠን አታድርጉ ምን ማለቱ ልንመጣ ነው ተጠንቀቁ ወይም እናንተ ተደበቁ ተዘጋጁ ብሎ መልእክት እንደማስተላለፍ ነው የሚመለከተው በአንድ ሳይድ የሚል ሁኔታ አመለካከትም አለ። ስማንጃቸው ይኸውልህ ጉልበቷን ኃይሏንማ እስራኤል ሀገር በስድስቱ ማዕዘን እየተዋጋች እያሳየች ነው። ኢራን ላይ ገብቶ የኢራንን መሪዎች በአንድ ሰዓት ደምስሶ መውጣት፣ ሊባኖስ ላይ ገብቶ የህዝባላን መሪዎችና የወታደራዊ አካላትን መንጥሮ መምጣት፣ በጋዛ ውስጥ የነበሩ መሪዎች በሙሉ መመንጠር፣ የቀሩት ትንሾች ናቸው። ይህ ነው በላይነት ማግኘት ማለት፣ ይህ ነው አሸናፊነት ማለት። እስራኤል ነገሩን ቸላ ብለው ሳይሆን ምናልባት አንዳንድ በዚህ ድርጊት የሌሉ ሰዎች ሊገደሉ ይችላሉ። እኛ ደግሞ ብቻችን አይደለም። በዓለም ላይ ብዙ የሚጠሉን ሀገራት፣ ህብረተሰቦች፣ ህዝቦች በየዩኒቨርሲቲው ቲፎዞ እያደረጉ እየወጡ ባንዲራ እየያዙ እስራኤል ትውደም የሚሉት ታውቋለህ ብዛቱን። ያለ ለመሰደግና ያለ መቀነስ ሲባል እንጂ አዛንማ በ24 ሰዓት ውስጥ ገብቶ እኮ መደምሰስ ይቻላል። አዛ ውስጥ ዛሬ ስንት ህንጻ ነው ያለ? ስንት ህንጻን ቁማ ስንት ህንጻ ነው ቁሞ ያለው? የቀሩት እኮ ጥቂቶች ናቸው። በጣም አነስተኛ ነው። ወድማለች ማለት እችላለሁ። ያ እንዳይሆን እንጂ መከላከያ አቅም አለው፣ ጉልበት አለው፣ ትዕዛዝ ከተቀበለ የኔ ማድረግ ብቃት አለው። ስለዚህ ነገሮችን ተከን ባለ ሁኔታ በትዕግስት አይቶ ዓለም ላይ የሚያመጣብን ጉዳቱ የቱ ነው ከጥቅሙ ጉዳቱ ይበልጣል በሚል ሁኔታ መስሎ ይታያል እንጂ ያው መቼም እያሳየን ነው። መቼም አንተ እንደምታውቀው ዓለም ላይ እኛ ስንደክም ነው የሚወዱን። እኛ ኃይላችን ስናሳይ ስንጠናከር እኛን ገሸሽ ያደርጉናል፣ ይጠሉናል። ግን ይሁን መቼም ቢሆን ኃይላችን ማጠናከሩ ግድ ይላል። ያም እንዳለን ነው። ወደ ሶሪያ እንምጣ። ሶሪያ ውስጥ ባለፈው ሳምንት የሆነው ነው ታውቃለህ። እስራኤል መከላከያ የቀድሞ የሶሪያ አየር ኃይልን ቦታ መትታለች። ያም የቱርክ ያን አካባቢ መልሶ ለመገንባትና ቱርክ እዛ አካባቢ ለማስፈር ጥረት እያደረገች ነው። በዚህ ምክንያት መታለች። አሁን እንደገና በትናንትናው ዕለት በዮርዳኖስ ውስጥ ሰላም ይሁን ተብሎ ድርድር ተደርጎ ሰላም ውይይት ተጀምሯል። ውጤቱ ጥሩ ሊሆን ይችላል። ይኸውልህ መጀመሪያ ይህ አየር መንገድ የተመታበት ምክንያት ቱርክ በሱሪያ ላይ ግዛት አድርጋ ለመቀመጥና ታንኮቿን ወታደሮቿን በዛ በኩል ማውጣት ነው የፈለገችው። እስራኤል ከብዙ ጥናት በኋላ የቱርክን ወደ ሱሪያ መቅረብ በተለይ ወደ ጎላን ሀይት መቅረብ አልፈለገችም። ለዛም ነው ይህ አየር መንገድ የወደመበትና ከዛ በፊት ግን የሞሳድ ጄኔራል ከሱሪያው የውጭ ጉዳይ ጋር ተነጋግሯል። ይሄን ነገር አንቀበለውም፣ ቱርክን አታቅርቡ፣ ቱርክ በዚህ በኩል ቀረበች ማለት እኛ ራሳችን ድጋት የደህንነታችን ስጋት ስለሚያመጣ እንዳትገባ የሚል ትዕዛዝ ሰጥተው ነበር። ሆኖም ግን ይሄ ነው ማጥቃት ማለት አስቀድሞ ያ ቦታ ከመያዙ በቱርክ እስራኤል አየሮች የሚወርዱበትን ቦታ፣ ታንኮች የሚሰፍሩበት ቦታ
ደምስታ አውድማ ተመልሳለች። ከዛ በኋላ ግን ድርድሩ እንዳልከው ትላንት በጆርዳን ሀገር የኛ የሞሳድ ጄኔራል ባለበት የቱርክ የውጭ ጉዳይ ሚኒስተር ባለበት የቱርክም ተጨማሪ አለ ቱርክም በዚህ ውስጥ እና በአሜሪካ አደራዳሪነት ወደ ሰላም እንምጣ፣ እኛ ስጋታችን የቱርክ ግዛት በሱሪያ ውስጥ መኖር የለበትም በሚል ውይይት አድርገዋል። ይሄም ከተሳካ ደስ ይላል። እኛ ስጋታችን ከቱርክ እንጂ ከሱሪያ አይደለም። ሱሪያን ምን ጊዜም ቢሆን ጎረቤት አድርገን መቀመጥ እንፈልጋለን። ሌላ ሀገር ግን በዛ አካባቢ ገብቶ በተለይ እንደ ቱርክ ያለ ሀያላን ሀገር ብዙ አቅም ጉልበት ያላት ሀገር በዛ በኩል እንድትተነኩለንና ነገሮችን በዛ በኩል እንድታሄድ አንፈልግም። እስራኤልም ይሄን ነገር እድል መስጠት መስሎ አይታየኝ። ስለዚህ አሁን በእርግጥ ከቱርክ እዚህ ቦታ መግባቷ መልካም ነው፣ ግን ቱርኮች ይሄን እንዴት ሊቀበሉት ይችላሉ? እንግዲህ ታውቃለህ ኤርዶዋን የሚያደርገውን ፕሮፓጋንዳ ጸረ እስራኤል እንቅስቃሴ የሚያደርገውን ባገኘበት መድረክ በሙሉ እስራኤልን ወንጀለኛ እያደረገ የሚዝትና የሚከስ ነው። ይሄን ድርድር እንዴት ሊቀበለው ይችላል? ወደፊትስ በእርግጥ ቀጠሮም ተይዟለኝ እንደዚህ ሶስቱም ያሉበት ውይይቱ እንዲቀጥል ይሄን ነገር ቱርክ ትቀበለዋለች ወይ? አራት ሀገር አሉበት። ቱርክ አለችበት፣ ሱሪያ አለችበት፣ እስራኤል አለችበት፣ አሜሪካ አለችበት። በተለይ ግን የአሜሪካው ፕሬዚደንትና የቱርክ ኤርዶዋን ግዛት ፕሬዚደንቱ ኤርዶዋን ግንኙነት ጠበቅ ያለ ነው። ሁለቱም መሪዎች በጣም ክብር ይሰጣሉ ለሁለታቸው፣ ለአንዱ ክብር ይሰጣሉ። ለዛ ነው መሰለኝ በአሁኑ ሰዓት ቱርክም በዚህ ስምምነት በዚህ ድርድር ላይ የገባችው። ሆኖም ግን የአሜሪካ መንግስት ጠንካራ አቋሙን ካሳየ በቱርኩ በኩል የማይሆን ነገር የለም። ከጦርነት ደግሞ ድርድር ይሻላል። በድርድር ነገሩ ከተቋጨ መልካም። ሆኖም ግን ቀደም እንዳልኩ እኛ በሰሜኑ ሀገር በኩል ሌላ አየር ኃይል፣ ሌላ ታንከኛና እግረኛ አንፈልግም። ይህም በቁጥጥራችን ስር ነው። የጎላን ሀይት እስካለ ድረስ ነገሮችን የማየትና መነጽራችን የምናይበት ሁኔታ ሌላ ስለሆነ የሊባኖስን ሁኔታ እንደምታየው እየተዳከመ ነው። ዞሮ በአሁኑ ሰዓት ትልቁ ፈተናችን የኢራን ሁኔታ ነው። የኢራን ፕሮክሲዎች እየሞቱ ነው። ጊዜ ይፈጃል እንጂ መሞታቸው አይቀርም። ኢራንም በአሁኑ ሰዓት ኢኮኖሚካሊ ውድቀት እየደረሰባት እንደሆነ በዓለም ላይ እየተነገረ ነው። ያ ውድቀት ምናልባት ህዝቡን አንቀሳቅሶ የመንግስት ለውጥ ያደርጋል፣ ሌላ ጉዳይ ነው። ከሆነ ጥሩ፣ ካልሆነ ግን ፕሬዚደንት ትራምፕ በአሁኑ ሰዓት ራሳቸው የሚዝቱት ምንም አይነት በተለይ የአሜሪካው የገንዘብ ሚኒስትር ያስተላለፉት መልእክት ምናልባት ውጤት ይኖረዋል የሚል ወደ እሱ ልመጣ ነበር። ጥያቄ ገብተህበታል አው ካልክ እንግዲህ የአሜሪካው የገንዘብ ሚኒስተር በኢራን ላይ ታይቶ የማይታወቅና በአንዲት ሀገር ላይ ታይቶ የማይታወቅ ማዕቀብ የኢኮኖሚ ማዕቀብ ለመጣል ትናንት ሌሊት ላይ ውሳኔያቸውን አስተላልፈዋል። ኢራን በበኩሏ ደግሞ ዋ እያለች ነው። የምትለው ነገር ምንድነው? ይህ ሁኔታ እውን ከሆነ ተግባር ላይ የሚውል ከሆነ በሆርሙዝ ሰርጥ በሆርሙዝ አካባቢ አንድም መርከብ ነዳጅ የጫነች መርከብ በዛ ቦታ አታልፍም፣ ተወራትልም። ያም አልፎ ለዚህ ተባባሪ የሚሆኑት ሀገራትን ጭምር በተለይ ፋርስ ባህረ ሰላጤ ውስጥ ያሉ ሀገራትንም እንመታለን እያሉ እየዛቱ ነው። ይሄን እንዴት ነው ግቡን ሊመታ የሚችለው? አይቸው ነገሩ ስብስብ ነው። ትክክል ነህ። ኢራን መካከለኛው ምስራቅ ያሉ ሀገራትን በሙሉ እያስጠነቀቀች ነው። አልፎ ተርፎ እንግሊዝንና ሌሎችም የአውሮፓ ሀገራትን በሙሉ በተለይ ግሪስ የምንለውን የአሜሪካ ጦር ካምፕ ያለበትን በሙሉ እያስጠነቀቀች ነው። እኛን የሚጎዳን ጠላት አሜሪካ እስከሆነ ድረስ የአሜሪካን ወታደራዊ አካል አቅፋችሁ ከተገኛችሁ እናንተም ትደበደባላችሁ ነው የሚሉት። በሌላ በኩል ይህ አባባል ምን ያህል እውነት ነው? ኢራን ታደርገዋለች የሚል አቋም ነው ያለ። ኢራን ምንጊዜም ቢሆን ከአሁኑ በፊትም ተኩሳለች፣ እስከ ቱርክ ድረስ ከግሪስ ድረስ በመካከለኛው ምስራቅ ሀገራትም እንደዚሁ የአሜሪካ ጦር ባለበት ሁሉ ተኩሳለች። ጆርዳን ተኩሳለች፣ ኦማን፣ ኤምሬት፣ ሌሎችም ቦታዎች ታደርገዋለች የሚል አቋም ነው ያለኝ። በአሁኑ ሰዓት ይህ የሆርሙዝ በር ተይዞ ያለው በሁለቱም አካላት ነው። የኢራኑ ገጽ አንዱን በኩል ይዟል፣ የአሜሪካ ወታደር አካልም አንዱን ገጽ ይዟል። በዛ በኩል በአሁኑ ሰዓት ትንሽ መርከቦች ብቻ ናቸው የሚያልፉት። ሙሉ በሙሉ ተዘግቷል ማለት ይቻላል። የሚጎዳው ግን ዞሮ ማንን ነው ካልከኝ፣ የሚጎዳው ይህ በር ኢራን ነዳጅ ማውጣት አትችልም።
ገንዘብ ማስገባት አትችልም። በሌላ በኩል ደግሞ በቻይና የሚመጣና በሩሲያ የሚመጣ መርከብ ሊገባ አይችልም። ያ ማለት ደግሞ ማዕቀብ ያሉት እንዴት ነው? በተለይ የአሜሪካው የገንዘብ ሚኒስትር ያሉት ማንኛውም የኢራንን ተቋም የኢራንን ገንዘብ የያዘ ተቋም በሙሉ ማንቀሳቀስ አይችልም። ይሄ ደግሞ ዞሮ የኢኮኖሚካሊ ጦርነት ሊፈጠር ነው በቻይናና በአሜሪካ በኩል። ይሄን ደግሞ እንግዲህ ቆይተን የምናየው ይሆናል ማለት ነው። ምክንያቱም ቻይና በአሁኑ ሰዓት ሀያላን ሀገር ናት። በማንኛውም ቦታ በአፍሪካ፣ በአውሮፓ፣ በየትም ቦታ ከኛ ሀገር ሁሉ ትገኛለች። ኢኮኖሚካ ያደገ ሀገር ነው። ይሄ ደግሞ በተለይ በአረባት ሀገራት በሙሉ እንደ ግዛት አድርጋ የተቀመጠች ቻይና ናት። ያን ለማስቀረት ሲሉ ይሄን አይነት ውሳኔ ወስነዋል። ሆኖም ግን ይሄን ግን በሂደት የምናየው ነው። በአንድ ቀን የሚቋጭ አይደለም፣ ብዙ ጊዜ ይወስዳል። ብዙ ጊዜ የሚወስደውን በአንድ ቀን የሚቋጭ አይደለም። አሜሪካን ቢሆን በበኩሏ ይህን ማዕቀብ ጥሳ ከኢራን ጋር የምትተባበር ሀገር አሜሪካ እንደ ጠላት የምትመለከታት ዝም አትልም የሚል ዛቻ መሳይ መልእክትም ያስተላልፍበትኝ ሁኔታ አለ። ይህ ማለት እንግዲህ አሜሪካንስ በአንድ በኩል ያሰጋት አይችልም ወይ? እንደነ ራሻ እንደነ ቻይና ቀደምት እንደጠቀስከው ይህን ነገርስ እነሱስ አዳምጠው እሺ ብለው ግንኙነታቸውን ሊያቋርጡ ይችላሉ ወይ? ትልቁ የአሜሪካ በአሁኑ ሰዓት ስጋት ቻይና ናት። ሩሲያ እንደምታውቀው የራሷ ሆነ ጦርነት አለባት። 3 ዓመትና ከ5 ዓመት በላይ ከኡክራይና ጋር ጦርነት ናት። ብዙ ተቋማትም እየወደሙባት ነው። በተለይ ግን ነዳጅ የምታወጣው ኢራን ወደ ሩሲያና ወደ አውሮፓ ነበር። ይህ ሁኔታ ዞሮ የሚጎዳው ኢራንን ነው። ምናልባት ግን ይህ አባባል ለወደፊቱ ከቻይና ጋር የሚደረገው ግንኙነት በዓለም አቀፍ ሁኔታ ትንሽ ሊያስተናክል ይችላል። ሆኖም ግን እንደምታውቀው በዲፕሎማሲያዊ ሁኔታ ነገሮች ሊፈቱ ይችላሉ። ምናልባት የኢራንን ተቋማት ለመጉዳት የሚደረግ እንጂ ይህን ነገር በጥሩ ሁኔታ ትመለከታለች የሚለው ነገር የለኝም። ምናልባትም ከሲን ጋርም ኢኮኖሚካሊ ጦርነት ብቻ ሳይሆን አፈሙዝ የምንማዘዝበት ጊዜ እየቀረበ መስሎ ይታየኛል። እንደው የሩሲያን ካነሳህ ዘንዳ ከዩክሬን ጋር ያለው ጦርነት እንጂ በጣም በሚገርም ሁኔታ ይህን ያህል ዓመት የቀጠለበት ሁኔታ ነው። በተለይ ደግሞ አሁን ሰሞኑን ስንት ዓመት ነው ያልከው? በጣም በሚገርም ሁኔታ 4 ዓመት 5 ዓመት ስንት ዓመት? 5 ዓመት አለፈ። ተመልከት እንግዲህ ይህን ያህል ጊዜ ማን ይቆያል ብሎ ያሰበ ነበር። ሩሲያ ራሻን ትውጣታለች የሚል ስጋት ነበር። በተለይ ሰሞኑን ደግሞ ዩክሬን አልበገርነትን በማሳየት ለ3 ቀን በተከታታይ እነኚህ አጥፍቶ ጠፊ ቀላል ድሮኖችን ወይም ሰው አልባ የሚሆኑ አውሮፕላኖችን እየላኩ ከፍተኛ ጉዳት እያስከተሉ ይገኛሉ። ይኸውልህ ይሁዲዎች በሌሉበት ጦርነት ምንጊዜም ጦርነት መስሎ አይታየም። እሺ እችን አዛን የምታህል ምድር የፍየል ግንባር የማታክል ምድር ግን ዓለም በሙሉ የሚንቀጣቀጥባት ዓለምን መነጋገር የሆነችው አዛ ናት። ስለዚህ ይሁዲዎች እንጂ ጦርነት በዓለም ላይ ጠርፎ አይደለም። በዓለም ላይ ነፍስ ያለ ጦርነት ሞልቷል። የት ነው ጦርነት የሌለው? 5 ዓመት በሩሲያና በኡክራይና በየቀኑ ሰው የሚሞትበት በየቀኑ ቁሳቁስ ተቋማት የሚወድሙበት ጦርነት በጋዜጣ እንኳ አይቀርብም። በእኛ ግን አንድ ትንፋስ አንድ ፈለስቲን እንኳ በይሁዳ በሰምሪያ በኩል ቤቱ ቢያዝ ዓለም ሙሉ በሙሉ የሚነጋገረው ስለዚህ ፈለስቲኒ ነው። ለምን? ይሁዲዎች ያደረጉ ስለሆነ ነው። ይሁዲ የሚጠላበት ዘመን ቀደም ሲል ያልኩ ወደ አዛ ለምን ያላደረግነው ያልኩ ያለ መቀነስ ሲባል እንጂ ጉልበትና አቅም አጥሮን አይደለም። ግን ሁሉም ጄኖሳይድ አድርጋለች። እስራኤል ህዝብ ውድመት እያደረገች ነው፣ ሆሎኮስት እያደረገች ነው ስለሚባል ይሄንን ምናልባት ህዝቡ አይቶ እኛ ነው ተጎድተን የጀመርነው። ይሄን ጦርነት የጀመረው ምንም እንኳን ሐማስ ቢሆን ከ1000 ሰው በላይ ቢሞትብን በአንድ ቀን እኛ ጠፋ መልስ ብንሰጥ እንኳን እንደ ተወንጃይ የሆነበት ዘመን ነው። ስለዚህ የዓለም ህዝብ የይሁዲን ጥላቻ በማድረግ ማንኛውም ነገር ሰበብ ማድረግ እስራኤል ነው የምትወነጀለው። ለዛም ነው የሩሲያው ጦርነት የማይታወቀው። ኒጀሪያና በኒጀሪያ ውስጥ ያለው ግድያና ክርስቲያኖች የሚሞቱበት ቤተ እምነቶች የሚቃጠሉበት በዓለም ላይ በጋዜጠኛ እንኳ የማይዘግበው ሌላው ቀርቶ በአፍሪካ ሀገሮች በእኛይቱ ሀገር እንኳ በአማርኛ በምትናገረው ሀገር ላይ ያለው ጦርነት ያለም የማይነገረው
ስንቱ ቦታ ነው ጦርነት ያለው። ግን የምትሰማው ዝሮ እስራኤልና አዛ ነው። ይሄን ደግሞ ለመቋቋም ትዕግስት ያስፈልጋል፣ ዲሲፕሊን ያስፈልጋል፣ ዘና ጉልበትም ኃይልም እውቅናም ያስፈልጋል። ለዛ መሰለኝ የአሁኑ መንግስት ይሄን ነው የሚያደርገው። አትጠራጠር፣ የሚቀጥለው መንግስት ይሄን ነው የሚያደርገው። ማንም ይሁን ከዛ ውጭ ሌላ አማራጭ ስለሌለ ነው። ሲጎዱን መጉዳት አለብን፣ አጥፋ መልስ መስጠት አለብን፣ ራሳችንን ማዘጋጀት አለብን። የወደፊት መከላከያ ፋብሪካዎቻችን ማደራጀት አለብን፣ ራሳችንን ማዘጋጀት አለብን። ምክንያቱም የሚደግፈንም የሚወድንም ህዝብ በዓለም ላይ ስለሌለ አንዲቷ ብቸኛዋ ሀገር አሜሪካ ናት። እሷም እንደምታውቀው አንድ ቀን እንዲህ ትላለች፣ አንድ ቀን አትተኩሱ፣ አንድ ቀን አትውጉ እያለች ስለሆነ ራሳችን በዚህ መዘጋጀት አለብን የሚል አቋም ነው ያለኝ። ትክክል ብለሃል ኮሎኔል። እግዚአብሔር ይስጥልህ። በጣም ነው አመሰግነው። እኔም በጣም አመሰግናለሁ። እና ቆዩልኝ። እሺ